ሰይጣን አጥብቆ የሚፈራቸው አማኞች የትኞቹ ናቸው? ክርስቲያኖች የእግዚአብሔር ወዳጅ፣ የሰይጣን ጠላቶች ናቸው። ሰይጣን ሁሉንም ክርስቲያኖች ባይፈራም ነገር ግን አጥብቆ የሚፈራቸው አማኞች አሉ። ለመሆኑ ዲያብሎስ የሚፈራቸው ክርስቲያኖች የትኞቹ ናቸው? ለዚህ ጥያቄ መልስ ከመስጠታችን በፊት እባክዎ ሰብስክራይብ በማድረግ ቤተሰብ ይሁኑ። አንደኛ፣ የተሰጣቸውን ሥልጣን የሚያውቁ። ሰይጣን አማኞችን አይፈራም፣ ነገር ግን በክርስቶስ የሚኖሩ ሥልጣናቸውን የሚያውቁ አማኞችን ይፈራል። ሰይጣን በአማኞች ላይ ሥልጣን የለውም። ይልቁንስ ክርስቲያኖች በሰይጣን ኃይል ላይ ሥልጣን ተሰጥቷቸዋል። ጌታ ኢየሱስ ክርስቶስ ለክርስቲያኖች በሙሉ እንዲህ ሲል ተናግሯል። እነሆ እባብና ጊንጡን ትረግጡ ዘንድ በጠላትም ኃይል ላይ ሁሉ ሥልጣንን ሰጥቻቸዋለሁ ይላል ሉቃስ ምዕራፍ 10 ቁጥር 19። ክርስቲያኖች ሰይጣንን የመርገጥ የማስወጣት ሥልጣን አግኝቷል። ማርቆስ 16:17 ደግሞ እንደዚህ ይላል፣ ያመኑትም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያወጣሉ ይላል። ሰይጣን ከእግዚአብሔር ዘንድ የተሰጠውን ሥልጣን ያላወቀን አማኝ አይፈራም። በተቃራኒው ግን ሥልጣናቸውን ያወቁትን አጥብቆ ይፈራል። በሥልጣናቸው የሚጠቀሙትን ይሸሻል። ሁለተኛው፣ በንጹሕ ሕይወት የሚመላለስ ሰው። ሰይጣን በንጹሕ ሕይወት የሚመላለስን ሰው አጥብቆ ይፈራል። ኃጢአት በሚኖርበት ስፍራ ሰይጣን መግቢያ ያገኛል። ንጹሕ ሕይወት ባለበት ስፍራ ግን መግቢያ ይዘጋበታል። አንደኛ ዮሐንስ ምዕራፍ 5 ቁጥር 18 እንደዚህ ይላል፣ ከእግዚአብሔር የተወለደ ሁሉ ኃጢአትን እንደማያደርግ የእግዚአብሔር ልጅ እንደሚጠብቀው ክፉም እንደማይነካው እናውቃለን ይላል። በኃጢአት ሕይወት መመላለስ ሰይጣንን መጋበዝ ሲሆን፣ በንጽሕና ሕይወት መኖር ግን ዲያብሎስ እንዲፈራን ማድረግ ነው። ዲያብሎስ እጅግ አድርጎ የሚፈራቸው ሰዎች በንጽሕና በቅድስና ሕይወት የሚመላለሱትን ነው። ሦስተኛ፣ ሕይወቱ በእግዚአብሔር ቃል የተሞላ ሰው። ሰይጣን ባዶ የሆነ ሕይወት ይመቸዋል። እንደዚህ አይነት ሰው ሲያገኝ በቀላሉ ሰውየውን ይቆጣጠራል። በሰውየው ውስጥ የእግዚአብሔር ቃል ስለሌለ ዲያብሎስ ሐሳቡን ይፈጽምበታል። ነገር ግን ሕይወቱ በእግዚአብሔር ቃል የተሞላ ሰው ዲያብሎስ አጥብቆ ይፈራል። ቃል የሌለበት አማኝ ደካማ ነው። ቃሉን የተሞላ ግን ኃያል ነው። ሐዋርያው ዮሐንስ ሰይጣንን የሚያሸንፉት የእግዚአብሔር ቃል በውስጣቸው ያለባቸው አማኞች እንደሆነ ሲናገር እንደዚህ ይላል፣ የእግዚአብሔር ቃል በእናንተ ስለሚኖር ክፉን ስላሸነፋችሁ እጽፍላችኋለሁ ይላል። ቃሉን የሚያነቡ፣ በቃሉ እውነት የሚመላለሱ፣ ቃሉን ለማድረግ የሚተጉ የትኛውም አማኞችን ሰይጣን አጥብቆ ይፈራል። ሦስተኛው፣ በጸሎትና በጾም የሚኖሩትን። ሰይጣን የሚጸልይ የሚጾሙ ሰዎችን ይፈራል። ጸሎት መንፈሳዊ ኃይል ይሰጣል። የሚጸልይ ሰው መንፈሳዊ ሕይወቱ እየበረታ ይሄዳል። የማይጸልይ ሰው ግን እየደከመ ይሄዳል። ጸሎት የምንፈልገውን ነገር ለእግዚአብሔር የምንናገርበት ብቻ ሳይሆን ኃይል የምንቀበልበት፣ የምንጽናናበት፣ የምንበረታበት፣ በመንፈሳዊ ሕይወታችን እድገት የምናመጣበት ስፍራ ነው። አንዳንድ አደገኛ የሆኑ አጋንንቶች በጾም ጸሎት ብቻ እንደሚወጡ ጌታ ሲናገር እንደዚህ አለ፣ ይህ አይነቱ በጾምና በጸሎት በቀር አይወጣም አላቸው። ማቴዎስ 17:25። አራተኛው፣ በኢየሱስ ስም የሚጸልይን ሰው። ሰይጣን የማንንም ሰው ስም አይፈራም፣ የኢየሱስ ስምን ግን ይፈራል። የኢየሱስ ስም ከሁሉ በላይ ነውና። ፊልጵስዩስ ምዕራፍ 2 ቁጥር 9 ላይ ሲናገር እግዚአብሔር እጅግ ከፍ አደረገው፣ ከስም ሁሉ በላይ የሆነም ስም ሰጠው፣ ይህም በሰማይና በምድር ከምድርም በታች ጉልበት ሁሉ ለኢየሱስ ይንበረከክ ዘንድ ነው ይላል። ሰይጣንን ጨምሮ ሁሉም ለዚህ ስም ይገዛል። የሰይጣንን ሥራ ለማፍረስ ለክርስቲያኖች የተሰጠው ስም ኢየሱስ ነው። ሰይጣን እጅግ አጥብቆ የሚፈራው ስም ኢየሱስ የሚለውን ስም ነው። ስሙ ኃይል አለው። በሰይጣን ላይ ባለሥልጣን ነው። ያዕቆብ ምዕራፍ 4 ቁጥር 7 እንደዚህ ይላል፣ ዲያብሎስን ተቃወሙት ከእናንተም ይሸሻል። የምንቃወመው ደግሞ በኢየሱስ ስም ነው።
አምስተኛው ሁልጊዜ በመንፈስ ቅዱስ የሚሞላ ሰው። ሕይወቱ ሁልጊዜ በመንፈስ ቅዱስ የሚሞላ ሰው ለሰይጣን አደገኛ ሰው ነው። ሕይወቱ በመንፈስ ቅዱስ ቁጥጥር ስለሚሆን የሰይጣንን ሐሳብ ያፈርሳል። መንፈስ ቅዱስ ይመራዋል። እግዚአብሔርን ደስ በማሰኘት ይመላለሳል። ለመጸለይ አይቸገርም። በእምነት የተሞላ ይሆናል። ከሰይጣን ኃይል ይልቅ በእርሱ ውስጥ ያለው ኃይል ይበልጣል። አንደኛ ዮሐንስ 4:4 እንዲህ ይላል፣ ልጆች ሆይ እናንተ ከእግዚአብሔር ናችሁ፣ እነርሱንም አሸንፋችኋል፣ ምክንያቱም በእናንተ ውስጥ ያለው በዓለም ካለው ይበልጣል ይላል። አመሰግናለሁ። ሼር፣ ላይክ፣ ሰብስክራይብ ያድርጉ።